አማኝ ስራ አይተበቅበት ዘመኑ ቤተክርስቲያን ዘመን ነው። እሱ ላይ ደግሞ ጦርነት ከጨመርክበት መፈናቀል ከጨመርክበት ከባድ ነው። ቤተክርስቲያንን በፕሮግራም መምራት አላም ነው። የትግራይ ጦርነት የተከሰተ አካባቢ ብዙ ንግግሮች ነበሩና ከዛ መካከል ግን የናንተ ቤተክርስቲያን ያደረገችው ነገር ብናነሳ ደስ ይለኛል። ለምሳሌ አንድ ሰው ወደ ጌታ ካመጣ ነው በኋላ እኛው መካከል የተቀደሰ የተከበረ የተፈራ ሰው አድርገን ቁጭ እንዲል ካደረግ ነው እያገለገልን አይደለም። ዋናና ዋና ያልሆኑ ነገሮች አሉ። እነሱ ነገሮች በጣም መለየት ያለባቸው ነገሮች ይመስሉኛል። በዛን ዘመን ነብይ ለመባል የምታደርገው ነገር የለም። እንደሚወዱኝ እንደሚንከባከቡኝ ያውቃለሁ። በአገልግሎት ነገር ላይ ወደ ሙሉ ጊዜ አገልግሎት እንደወጣ እንዴት ባለ አባታዊ ፍቅር እንዳስተናገዱኝ ስለማውቅ በዛ በጦርነቱ ምክንያት አሁንም ድረስ በአብያተ ክርስቲያናት መካከል ያሉ ክፍተቶች እንዳሉ አውቃለሁ። ወንጌል እኮ የምንሰብከው ብቻ ሳይሆን የምንጠብቀውም ነገር ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና እንደ ወንጌላውያን የክርክር ሀሳቦችም አካባቢ ያሉበት ቦታ ላይ ስለሆነ እሱ ላይ ትንሽ ሀሳብ ብናነሳ ብዬ ነው። በቴሌቪዥን በዩቲዩብ በተለያየ መንገድ የሚያገኙት ነገር የመጨረሻ ትንታኔ አድርገው ነው የሚወስዱት። በውጭ ያለው ትኩሳት ወይም በፖለቲካው በለው በተለይ አንዳንድ ቦታ ላይ ያለው ይሄ የማንነት ጉዳይ፣ የቋንቋ ጉዳይ፣ የተለያዩ ነገሮች ቤተክርስቲያንም አካባቢ ጥላ ያጠላባት ይመስላል። ወንጌልን የማቀርብለት ሰው የተጎዳበት ነገር ካለው ያንን የሚረዳ ነገር ማድረጌ የሚገባ ነገር ነው። ያ ፍቅር አሁን ያለ ይመስላል። 500 መሪዎቹ ማመን አለበት። ያ ባለ 5000 ፓስተር ምንም አያደርጉብኝም ብሎ